ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜይል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች፣ የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም አስራት ለዶይቼ ቬለ ሬዲዮ የሄሞሬጂክ ፌቨር እንደሆነ በተገመተው በሽታ ሳቢያ ሐኪሞችን ጨምሮ ሌሎች ሰዎች መሞታቸውን ገልጸው መረጃ መስጠታቸው ይታወቃል። ዶክተር ቢኒያም አስራት የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ሲሆኑ ተመሳሳይ ምልክት ያሳዩ 4 ህሙማን ከሳምንት በፊት ወደሚሰሩበት ሆስፒታል ለመታከም እንደመጡ ለዶይቼ ቬለ ተናግረዋል። ትኩሳት፣ ራስ ምታት፣ ብርድ ማለት እንዲሁም ማያቋርጥ ማስመለስ ማስቀመጥ አጋጥሟቸው መጥተው ነበረ። እነዚህ ግለሰቦች ተመሳሳይ ምልክት ካለው አንድ ግለሰብ ጋር ንክኪ እንዳላቸውም በዛን ወቅት ተነግሮ ነበረ እና ከቀን ወደ ቀን የጤና ሁኔታቸው እየተባባሰ ነበር የመጣው። በጅንካ አጠቃላይ ሆስፒታል ከታመሙት 4 ግለሰቦች አንዱ ብቻ በአሁኑ ሰዓት በህይወት እንዳለና የተሻለ የሚባል የጤና ሁኔታ ላይ እንደሚገኝ የገለጹት ዶክተር ቢኒያም 2 የሆስፒታላቸው የጤና ባለሙያዎችን ጨምሮ እስካሁን 6 ሰዎች ተመሳሳይ ምልክቶችን በማሳየት ህይወታቸው ማለፉን ለዶይቼ ቬለ ገልጸዋል። አንዱ ግለሰብ ከ4ቱ እዛው ጅንካ አጠቃላይ ሆስፒታል ህይወቱን ሊያልፍ ችሏል። ሌሎቹ ደግሞ ወደ ተሻለ ሕክምና ሪፈር ተደርገው ነበረ በወቅቱ። በዚህ መሀል ምናልባት የኩላሊት ምርመራቸውም ከፍ ብሎ ነበረ። ማያቋርጥ ማስመለስ፣ ማያቋርጥ የድካም ስሜት፣ ንቃተ ህሊና መዳከም ላይ ነበሩ። ስለዚህ እነዚህ ግለሰቦች ሪፈር ተደረጉት ወደ ሐዋሳ ሪፈራል ሆስፒታል ሳሉ አንዱ ግለሰብ ኩላሊት እጥበት ስለሚያስፈልገው ወደ ግል የጤና ተቋም ተልኮ ዲያሊሲስ እያደረገ ያለ በህይወቱ ሊያልፍ ችሏል። አንደኛውም ግለሰብ እንዲሁ በተመሳሳይ ህይወቱ ሊያልፍ ችሏል። ንክኪ ያላቸው ግለሰብ የመጀመሪያ አላቸው የተባለው ግለሰብ በጣም በጠና ታሞ መጥቶ ሆስፒታል ህይወቱ ሊያልፍ ችሏል። እነሱ ከታሞ ሆስፒታል ከመግባታቸው በፊት ማለት ነው። በተመሳሳይ ደግሞ የጅንካ አጠቃላይ ሆስፒታል ሰራተኞች የሆኑት አንድ ጠቅላላ ሐኪምና አንድ ነርስ ምልክቱ ኦልሞስት ተመሳሳይ የሆነ ስሜት አሳይተው በተመሳሳይ የህመም ተይዘው ነበረ። እነዚህ ግለሰቦች ከነዛ ግለሰቦች ጋር ተመሳሳይ የሆነ የጤና ሁኔታ ላይ ነበሩ። እነሱም ወደ ተሻለ ሕክምና ሪፈር ተደርገው በተደረጉበት ሆስፒታል ህይወታቸው ሊያልፍ ችሏል ማለት ነው። የጤና ሚኒስቴር ባወጣው የትናንቱ መግለጫ ምንም አይነት ህይወቱ ስላለፈ ታካሚ የተገለጸ ነገር የለም። ነገር ግን 8 ሰዎች በበሽታው የተጠረጠሩ መሆኑ ተገልጿል። ለበለጠ መረጃ የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ ጋር የደወለን ቢሆንም ከግማሽ ሰዓት በኋላ መልሰን እንድንደውል ቢገልጹልንም ይህ ዘገባ እስከተጠናከረበት ጊዜ ድረስ መልሰን ልናገኛቸው አልቻልንም። የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያም ስለ ግለሰቦቹ ሁኔታ ለክልሉ የህብረተሰብ ጤና ኢንስቲትዩት እና የዞኑ ጤና መምሪያ ሆስፒታሉ እንዳስታወቀና ለህብረተሰብ ጤና ኢንስቲትዩት ናሙና መላኩን ገልጸውልናል። እስካሁን ባለው የጤና ሚኒስቴር ቫይራል ሄሞሬጂክ ፊቨር በውስጡ ብዙ በሽታዎች ይኖራሉ። እዚህ ከነሱ ውስጥ አንዱ ሊሆን እንደሚችል እንዲሁም ደግሞ በምርመራ ላይ ወይም ደግሞ በማጣራት ሂደት ላይ እንዳለ ነግሮናል። ስለዚህ እሱን እንጠብቃለን። ስለዚህ ጤና ሚኒስቴር ጋር በመሆን ያለውን ኬዝ ማኔጅመንት እየተመራ ወይም ደግሞ እየተሰራ ነው የሚገኘው ማለት ነው። ያደመጣችሁትን የዶይቼ ቬለ ዘገባ ተከትሎ ዶክተር ቢኒያም አስራት ከኃላፊነታቸው መነሳታቸውን እንዲሁም ዛቻና ማስፈራሪያ እየደረሰባቸው እንደሆነ የቅርብ የስራ ባልደረቦቻቸው እንደነገሩት ጠቅሶ ዋዜማ መዘገቡ ይታወሳል። የዶክተር ቢኒያም ወላጅ አባት በማህበራዊ ትስስር ገጻቸው የልጃቸውን ጉዳይ በተመለከተ ያሰፈሩትን ልብ የሚነካ ደብዳቤ ቀጥዬ አቀርብላችኋለሁ። ይድረስ መልእክቴ ለመንግስትና ለመላው የኢትዮጵያ ሕዝብ። በቅርቡ በጅንካ ሆስፒታል ማርበርግ ቫይረስ አማካኝነት እየተከሰተ ባለው ወረርሽኝ መነሻ ከመረጃ አሰጣጥ አንጻር ከሆስፒታሉ ሜዲካል ዳይሬክተርነት የተነሳውና እገዳ የተደረገበት የዶክተር ቢኒያም ወላጅ አባት ነኝ። አቶ አስራት ጌታቸው እባላለሁ። ስለ ልጄ ዶክተር ቢኒያም አስራት በተከሰተው አጠቃላይ ወቅታዊው ክስተት ማህበራዊ ሚዲያ በተለያየ መልኩ በቅንነት እየተሰጡ ያሉ መረጃዎችን ስመለከት ስለ ልጄ የወደፊት ህይወትና አሁን ላይ ስላጋጠመው
የህይወት ፈተና አንድ ነገር በግልጽ ማለት ወደድኩ። ዶክተር ቢንያም ልጄ ከውልደት እስከ እድገቱ ብሎም ለከፍተኛ ትምህርት ከአጠገቤ ርቆ እስከሄደበት ድረስ ሙሉ እድገቱን ከትምህርት ቤት ውሎ ቆይታ ውጪ ያለውን ጊዜ ሁሉ በቤተ ክርስቲያን በመመላለስ ያደገና በብዙ ፈተናዎች አልፎ የመጣ አንድያ ልጄ ነው። ዶክተር ቢንያም ልጄ የሁል ጊዜ ህልሙ የነበረው ተምሮም ሀገሩን፣ ወገኑን፣ ቤተሰቡን በቅንነት ማገልገል፣ በዚህም ሁሉ ደግሞ በስራው እግዚአብሔርን ከፊቱ በማስቀደም የሚሰራና ሰው አክባሪ፣ ለወላጆቹ ኩራትና ሁለንተናውን በመስጠት ለእናትና አባቱ የልብ እረፍት ስስት የሆነ አንድያ ልጄ ነው። ዶክተር ቢንያም የሕክምና ትምህርቱን በጥሩ ውጤት ተመርቆ አይኖቹን ወደ ሌላ ስፍራ ሳያዞር ወደ ተወለደበት ቀዬው ጂንካ በአባትና እናቱ መንደር ፊደልን ሀ ብሎ ጀምሮ ለዛሬ በደረሰባት ጂንካ የተቋደሳትን የሕክምና እውቀት እፍታውን ከመነሻው ጭቃ እያቦካ ካደገባት ቡና ጠጦ ብሎ ጎረቤት እንዲጠራ እናቱ ስታዘው ዘንቢል ተሸክሞ ድክ ድክ እያለ ከእናቱ ኋላ ገበያ እየሄደ ለእኔ ለአባቱ ብሎን ከአቻቢጤ መፍቻ እያቀበለኝ ታዞኝ ባደገባት ማገልገል ወስኖ እንደመጣ ጅንካም ልጄ ብላ በእውነት ተቀብላው አገልግለኝ ብላ ከአገልግሎቱ አገናኝተዋለች። እንዲህ እያለም ከኋላ ለበለጠው ኃላፊነት ተግባሩን እንዲወጣ ዶክተር ቢንያም በጅንካ አጠቃላይ ሆስፒታል ተመድቦ በሜዲካል ዳይሬክተርነት እንዲሰራ ከተመደበበት ጊዜ ጀምሮም ልጄ በእውነት ደከመኝ ሰለቸኝ ሳይል ለሆስፒታሉም የተለያዩ ገቢ ማሳደጊያ እንዲሁም በቅርቡ እየተገነባ ሊጠናቀቅ ለተቃረበው የኦክስጅን ማምረቻ ለስኬት እንዲደርስ ከስራ ባልደረቦቹና ከቅርብ ኃላፊዎቹ ጋር በመናበብ በሚያስደንቅ ሁኔታ እየሰራ ያለና በሁሉም የስራ ተግባሮቹ ከስራ ኃላፊዎችና ከቅርብ አለቃዎች ጋር በመሆን ከፍተኛ ስራዎችን በመስራት ላይ ባለበት እንዳለመታደል ሆኖ በቅርቡ በጅንካ ከተማ በተከሰተው ወረርሽኝ ካለበት የስራ ድርሻና ኃላፊነት አንጻር መረጃ ለማህበረሰቡ ለውጭ ሚዲያ ተሰጠ ከተባለበት አግባብ ከበላይ ኃላፊዎቹ በተጻፈው ደብዳቤ ከተጣለበት የስራ ኃላፊነቱ መታገዱ አግባብ ነው አይደለም ማለት የምችልበት አቅሙ ባይኖረኝም ከላይ ስለ ልጄ ከገለጽኩት አንጻር ልቤ በሐዘን ጥላ በእጅጉ ተመቷል። የልጄን ሩቅ ሐሳቢ ህልሙን የሚያጨናግፍና ገና በልጅነት ዕድሜው ውስጡ በሐዘን ቆስሎ ስመለከት በእውነት የኔ ውስጥ መግለጽ በማልችለው የእሳት ንፋስ ወላፈን እየነደደ ነው። የወለደ ያውቀዋል። ያውም ከፊትም ከኋላም ሌላ ተከታይ መጽናኛ የሌለው አንድያና ብቸኛ ልጄ እጅግ አዝኖ ስመለከት የነገ አእምሮ ይጎዳል ብዬ ፈራሁ። ያማል። በእኔ የደረሰ አይድረስባችሁ። የኢትዮጵያ ሕዝብ ምሁራኑም ወጣቱም ሁኔታውን በመረዳት በአካልም በማህበራዊ ሚዲያም እየሰጣችሁ ያለው ቀና ሀሳብ እና ስለ ማጽናኛ መልእክታችሁ ከልብ አመሰግናለሁ። አሁንም ቢሆን መንግስት እንደ አባት የኢትዮጵያ ሕዝብም እንደ ልጁ ይህ ዶክተር ቢንያም አስራት የሁላችንም ልጅ ለዚች ሀገር የነገ ተስፋ የሰነቀውን ቅን አገልግሎት ባለችው የወጣትነት ዕድሜው በማበርከት ላይ ያለ የተፈጠረ ስህተት ቢኖር እንኳ በፍጹም ቅንነት የተፈጸመ ከመሆን በዘለለ ለሀገር ለሕዝብ የሚጎዳ ክፉ ሀሳብ ኖሮት ያልተፈጸመ እንደሆነ በመረዳት ለልጄ ለልጃችሁ ይቅርታ በማድረግ የተሰበረው ሞራሉን እንድታነሱልኝ ሁላችሁም በየድርሻችሁ አዎንታዊ አስተዋጽኦ በማድረግ ዛሬም እንደ ትላንቱ ሕዝቡን በበለጠ የህይወት ልምዶቹ ከዛሬ ነገ እየጠነከረ የሚወዳትን ሀገሩንና ሕዝቡን እንዲያገለግል ተስፋውን አለምልሙለት። እባካችሁ ልጄ አንድ ነው። ከመኪና መኪና እየዞርኩ በረሃ ለበረሃ እየተንከራተትኩ አሳድጌ ያስተማርኩት ዶክተር ቢንያምን በተመለከተ የሚሰጠው የመንግስት ውሳኔ ይህን አንድያ ልጄን እንዳያሳምመው በእግዚአብሔር ስም እማጸናለሁ። ሁላችሁም ልጅ ያላችሁ በልጃችሁ ውስጥ ልጄን አኖራችሁ ህመሜን ይዩልኝ አደራ። እኔ ልጄን ወክዬ መንግስትና የኢትዮጵያ ሕዝብን ልጄ በእውነት የበደለው ነገር ካለም ይቅርታ ጠይቃለሁ። እባካችሁ ልጄን ወደፊት እንጂ ወደ ኋላ አትመልሱት። ልቤ በሐዘን ደቋል። ወላጅ አባቱ አስራት ጌታቸው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።